ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስለ ሲስተም ኦፍ ኢንኢኳሊቲስ ተጨማሪ ፕሮብለሞች እናያለን። በተጨማሪም ሪል ወርልድ ፕሮብለሞች ወደ ሲስተም ኦፍ ኢንኢኳሊቲ የሚቀየሩትን እንዴት አድርገን ግራፊካሊ ሶልቭ እንደምናደርጋቸው እንመለከታለን። ዴፊኒሽን ኤ ፖይንት ኦፍ ኢንተርሴክሽን ኦፍ ቱ ኦር ሞር ባውንደሪ ላይንስ ኦፍ ዘ ሶሉሽን ሪጅን ኢዝ ኮልድ ኤ ቨርቴክስ ኦር ኮርነር ፖይንት ኦፍ ዘ ሪጅን። ለምሳሌ በዚህ ምስል ላይ እንደምንመለከተው የነኚህ ሪጅኖች ኮመን የሚያደርጋቸው ይሄ ነው፣ ያ ፊዚብል ሪጅን የምንለው። በኢንዲጎ ከለር የተመለከተው ሪጅን ፊዚብል ሪጅናችን ስለሆነ እና ባውንደሪ ላይኖቹ ይሄኛውና ይሄኛው ናቸው። እነዚህ መስመሮች የሚገናኙባቸው ፖይንቶች በአረንጓዴ የተመለከቱት እነኚህ ምን ይባላሉ? ቨርቴክስ ወይም ደግሞ ኮርነር ፖይንት ይባላሉ። ኤግዛምፕል 1 ሶልቭ ዘ ፎሎዊንግ ሲስተም ኦፍ ኢንኢኳሊቲስ ግራፊካሊ ይለናል። እንግዲህ የዚህን ሲስተም ሶሉሽን ግራፊካሊ ለማስቀመጥ ባውንደሪ ላይኖችን በቀላሉ አይደንቲፋይ ማድረግ ወደምንችልበት ቅርጽ እንቀይረዋለን። እሱ ብቻ ሳይሆን ዋይ ሌስ ዛን ኦር ኢኳል ቱ፣ በዚህኛው ኬስ እዚህ ጋር ኤክስ ግሬተር ዛን ኦር ኢኳል ቱ 1 ተብሎ ይሰጠን፣ ዋይ ግሬተር ዛን ኦር ኢኳል ቱ 2። ስለዚህ ይህን ዋይ ሌስ ዛን ኦር ኢኳል ቱ ሳም ኤክስፕሬሽን አድርገን ማስቀመጥ ይኖርብናል። ይሄ በቀላሉ የትኛው ሃፍ ፕሌን የሪጅኑ አካል መሆኑን ለመለየት ስለሚያስችለን፣ ስለዚህ ሲስተሙን እንደዚህ አድርገን ማስቀመጥ እንችላለን። ዋይ ሌስ ዛን ኦር ኢኳል ቱ ማይነስ 5 ኦቨር 4 ኤክስ ፕላስ 10 ይሆናል የመጀመሪያው ኢኒኳሊቲ። ሁለተኛው ባለበት እናስቀምጠዋለን፣ ኤክስ ግሬተር ዛን ኦር ኢኳል ቱ 1። ሶስተኛው ደግሞ ዋይ ግሬተር ዛን ኦር ኢኳል ቱ 2 ይሆናል። ሌላው የሚያስፈልገን ባውንደሪ ላይኖችን መስራት ነው። ለመጀመሪያው ለምሳሌ የ5x ፕላስ 4y ሌስ ዛን ኦር ኢኳል ቱ 40 ለሚለው ባውንደሪ ላይኑ 5x ፕላስ 4y ኢኳል ቱ 40 ብለን መውሰድ እንችላለን። ወይም እዚህ ጋር ያገኘነውን ዋይ ኢኳል ቱ ኔጌቲቭ 5 ኦቨር 4x ፕላስ 10 ብለን መውሰድ እንችላለን። የሁለተኛው ኢኒኳሊቲ ኤክስ ግሬተር ዛን ኦር ኢኳል ቱ 1 ባውንደሪ ላይኑ ኤክስ ኢኳል ቱ 1 የሚለው ይሆናል። ለሶስተኛው ዋይ ግሬተር ዛን ኦር ኢኳል ቱ 2፣ ለዚህ ደግሞ ዋይ ኢኳል ቱ 2 የሚል ባውንደሪ ላይን ይኖረናል። እንግዲህ እነኚህ የሪፈረንስ ላይኖች መሰረት በማድረግ በየትኛው በኩል ያለው ሪጅን ወይም ሃፍ ፕሌን የኢኒኳሊቲው ሶሉሽን ሪጅን ይሆናል የሚለውን ዲሳይድ ማድረግ ይቻላል። ለምሳሌ ይህኛውን ላይን መሰረት አድርገን ከሱ በታች ያለው ቢኮዝ ሌስ ዛን ኦር ኢኳል ቱ ስለሚለን ከሱ በታች ያለው የሪጅኑ ወይም ሶሉሽን ሪጅናችን ይሆናል ለዚህኛው ኢኒኳሊቲ። የዚህኛው ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 1 ስለሚለን ከአንድ የበለጠው ሪጅን ኮንቴይን ይደረጋል። ይህም ዋይ ግሬተር ዛን ኦር ኢኳል ቱ 2 ከሁለት የበለጠውን ወይም ከመስመሩ በላይ ያለውን እንወስዳለን። የመጀመሪያው ባውንደሪ ላይናችን 5x ፕላስ 4y ኢኳል ቱ 40 ይህን የመሰለ ላይን ነው። ይህን ላይን ካገኘን በኋላ እዚህ ጋር ሌስ ዛን ኦር ኢኳል ቱ ዋይ አይሶሌት አድርገን ዋይን በግራ በኩል ካደረግን በኋላ ኢኒኳሊቲው ሌስ ዛን ኦር ኢኳል ቱ ስለሚል ከዚህኛው ባውንደሪ ላይን በታች ያለው የሶሉሽን ሪጅኑ አካል ይሆናል ለዚህኛው ኢኒኳሊቲ። እዚህ ጋር እንደምናየው ባውንደሪው በዚህ ኢኒኳሊቲ ውስጥ ተካቷል። ቢኮዝ ሌስ ዛን ኦር ኢኳል ቱ ወይም ስላክ ኢኒኳሊቲ ስለሆነ ባውንደሪውን ኮንቴይን ያደርጋል። ሃፍ ፕሌኑ በዚህ በኩል ያለው ይሆናል። በመቀጠል ሌላኛው ባውንደሪ ላይን ኤክስ ኢኳል ቱ 1 የሚለው ነው። ይህም ኤክስ አክሲስን አንድ ላይ ክሮስ የሚያደርገው ቨርቲካል ላይን ነው። ከዚህ ቨርቲካል ሬፈረንስ ላይን አንጻር ኤክስ ግሬተር ዛን ኦር ኢኳል ቱ 1 ማለት ከአንድ የሚበልጡትን ኤክስ ቫሊዎች ኮንቴይን ማድረግ ስለሆነ ከላይኑ በስተቀኝ በኩል ያለውን ሪጅን ኮንቴይን ያደርጋል ማለት ነው። ስለዚህ ይሄኛው ሃፍ ፕሌን ነው ማለት ነው የኤክስ ግሬተር ዛን ኦር ኢኳል ቱ 1 ሶሉሽን ሪጅን የሚሆነው። እዚህም ላይ እንደምንመለከተው ይህም መስመር ወይም ባውንደሪውን ኮንቴይን ማድረግ አለበት ቢካውዝ ኤክስ ግሬተር ዛን ኦር ኢኳል ቱ 1 ስለሚል። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 1 ማለት በዚህ በኩል ያለውን ሪጅን ኢንክሉዲንግ ደ ባውንደሪ የያዘ ነው። ቀደም ሲል ይሄኛው ላይን እና በዚህ በኩል ያለው ሪጅን ነበረን። ሁለቱ ሪጅኖች ኦቨርላፕ ያደረጉት እዚህ ላይ ነው ማለት ነው። በመቀጠል ኤክስ ኢኳል ቱ 2 የሚባለውን ሆሪዞንታል ላይን ይሄ ባውንደሪያችን ነው። ሌላኛው ድሮው እናደርጋለን። ይሄ መስመር ነው። አሁን ዋይ ግሬተር ዛን ኦር ኢኳል ቱ 2 ከዚህኛው ባውንደሪ አንጻር በየት በኩል ያለውን እንደሆነ ዲሳይድ ማድረግ ይቻላል። ኦብቪየስሊ በዚህኛው በኩል ያለው ወይም ከላይኑ በላይ በኩል ያለው በመሆኑ ይህኛውን ሪጅን እንወስዳለን ማለት ነው። ቀደም ሲል የሰራናቸው ሶስቱም ሪጅኖች ኦቨርላፕ የሚያደርጉበት ቦታ ይሄ ነው። ይህ እንደምትመለከቱት የ5x ፕላስ 4y ሌስ ዛን ኦር ኢኳል ቱ 14 ኤክስ ግሬተር ዛን ኦር ኢኳል ቱ 1 እና ዋይ ግሬተር ዛን ኦር ኢኳል ቱ 2 የያዘው ሪጅን ይሄ ሪጅን ነው። ከዚህ በተጨማሪ እነኚህ መስመሮች እንዳሉ ሆኖ ባውንደሪ መስመሮችን ኮንቴይን ያደርጋል። ሌሎቹ እነኚህ ኮርነር ፖይንቶች አሉ። ኮርነር ፖይንቶቹ ወይም ቨርቴክሶቹ የፊዚብል ሪጅኑ አካል ናቸው የሚሆኑት።
In many practical situations involving system of inequalities, the variables x and y often represent quantities that cannot be negative. እንግዲህ ብዙ ጊዜ ኤክስ እና ዋይ ብለን የምንወስዳቸው በፕራክቲካል ሲቹዌሽን ለምሳሌ ፕሮዳክት መጠን ሊሆን ይችላል፣ የገዛነው አይተም መጠን ሊሆን ይችላል፣ ወይም የሰራንበት ሰዓት መጠን ሊሆን ይችላል። እነኚህ በሙሉ ኔጌቲቭ መሆን ስለማይችሉ ዩዥዋሊ የምንወስደው ዜሮ እና ከዜሮ በላይ የሆኑ ቁጥሮች እንደሆኑ አድርገን ነው። እዚህ ላይ ኤክስ እና ዋይ የምንላቸው ለምሳሌ number of units produced, number of articles purchased, and number of hours worked, etc. Clearly, in such cases, x is greater than or equal to 0, and y is greater than or equal to 0. And the solution region lies only in the first quadrant. ስለዚህ የምንሰራው feasible region የሚገኘው first quadrant ላይ ይሆናል፣ ወይም solution regionአችን first quadrant ነው የሚሆነው usually. Example 2. Ficho needs to purchase supplies of answer sheets and pencils for a standardized test to be given to the juniors at her high school. The number of answer sheets needed is at least 40 more than the number of pencils. The pencils cost bir 2 and the answer sheets cost bir 1. Ficho's budget for the supplies allows for a maximum cost of bir 400. የሰጠንን ጥያቄ ማትማቲካሊ ዲስክራይብ ለማድረግ በመጀመሪያ መረዳት ያለብን ጥያቄው ምን ምን አይተሞችን ኢንቮልቭ ያደርጋል የሚለው ነው። አንደኛው አንሰር ሺት ሲሆን ሁለተኛው ደግሞ ፔንስልስ ነው። ስለዚህ አንሰር ሺትን በኤክስ ዲኖት ብናደርገው ፔንስል ደግሞ በዋይ ዲኖት ብናደርገው ስለዚህ ኤክስ እና ዋይ የሚባሉ አይተሞች ይኖሩናል ማለት ነው። አሁን የአንሰር ሺት ዋጋ እዚህ ጋር እንደተነገረን 1 ብር ነው። ስለዚህ የአንድ አንሰር ሺት ዋጋ 1 ብር ነው። የአንድ ፔንስል ዋጋ ደግሞ 2 ብር ነው። ስለዚህ አንድ ዋይ የሚባል አይተም ሲገዛ በ2 ብር እንደሚገዛ ማወቅ አለብን። ሶ ዋይን ነምበር ኦፍ ፔንስልስ ነው ብንል እና ኤክስን ደግሞ ነምበር ኦፍ አንሰር ሺትስ ነው ብንል ኤክስ ሲባዛ በ1 ሲደመር 2 ሲባዛ በዋይ የሚል ሪሌሽን ይኖረናል። እዚህ ላይ ደግሞ ሌላ የተነገረ ምንድን ነው? ፊቾስ በጀት ፎር ዲስ ሳፕላይስ አላውስ ፎር ማክሲመም ኮስት ኦፍ ብር 400። ስለዚህ ኤክስ መጠን ያላቸው አንሰር ሺትስ ቢኖሩን ኤክስ ሲባዛ በ1 ብር ስለሆነ 1 ሲባዛ በኤክስ ኤክስ ይሆናል። ሲደመር 2 ሲባዛ በዋይ ዋይ ደግሞ የፔንስሎቹ ብዛት ሲሆን 2 ደግሞ አንዱ ፔንስል ዋጋ ነው። ስለዚህ 2 ሲባዛ በዋይ ያክል መጠን ወይም ኮስት ያደርገናል። ይሄ ደግሞ አጠቃላይ ተደምሮ ከ400 መብለጥ ስለሌለበት ከዚህ የምናገኘው ኢኒኳሊቲ ኤክስ ፕላስ 2ዋይ ሌዛን ኦር ኢኳል ቱ 400 የሚል ነው። ይህን እንደ አንደኛው ኢኒኳሊቲ አድርገን ብንወስድ፣ ሌላው ኤክስ ማለት ነምበር ኦፍ አንሰር ሺት ስለሆነ ነምበር ኦፍ አንሰር ሺት ደግሞ ቢያንስ የሚሆነው 0 ነው። ስለዚህ 0 እና ከዛ በላይ እንደሆነ እናውቃለን። በመሆኑም ኤክስ ግሬተር ዛን ኦር ኢኳል ቱ 0 እንደሚሆን እናውቃለን ማለት ነው። በተመሳሳይ ሁኔታ ነምበር ኦፍ ፔንስልም እንደዚሁ ፖዚቲቭ መሆን ስላለበት ዋይ ግሬተር ዛን ኦር ኢኳል ቱ 0 እንደሆነ እናውቃለን። በተጨማሪም the number of answer sheets needed is at least 40 more than the number of pencils ይለናል። ስለዚህ ሊኖረን የሚገባው የአንሰር ሺት ብዛት ከሚኖረን ፔንስል ቢያንስ በ40 መብለጥ አለበት እየተባለ ነው። ስለዚህ ፔንስል ሲደመር 40 ከነምበር ኦፍ አንሰር ሺት ማነስ ወይም እኩል መሆን አለበት እየተባለ ነው። ኤ ራይት ኤ ሲስተም ኦፍ ኢኒኳሊቲስ ቱ ሞዴል ዚስ ሲቹዌሽን። እንግዲህ ቀደም ሲል ያየነውን ሲቹዌሽን ወይም ደግሞ ሪል ወርልድ ፕሮብለም ሞዴል የሚያደርግልን ሲስተም ኦፍ ኢኒኳሊቲ ሴት አፕ አድርጉን የተባለ ነው። ያው ኤክስን ነምበር ኦፍ አንሰር ሺትስ ነው ብንል እና ዋይ ደግሞ ነምበር ኦፍ ፔንስልስ ነው ብንል የአንሰር ሺቶቹ ብዛት ቢያንስ ከፔንስሎቹ በ40 መብለጥ አለበት ስለተባለ ዋይ ሲደመር 40 ሌዛን ኦር ኢኳል ቱ ኤክስ የሚል አንድ ኢኒኳሊቲ አለን። ሌላኛው ደግሞ የአንሰር ሺቶቹ ዋጋ 1 ብር ነው ስለተባል ኤክስ ያክል አንሰር ሺቶች ቢገዙ ኤክስ ሲባዛ በ1 ማለት ኤክስ ይሆናል። ሲደመር የተገዙት ፔንስሎች ዋይ ቢሆኑ የእያንዳንዱ ዋጋ 2 ብር ስለሆነ 2 ሲባዛ በዋይ የዚህ ደግሞ አጠቃላይ ከበጀቱ ወይም ልታወጣ ካሰበችው መብለጥ የለበትም። ያም 400 ነው። በተጨማሪ እያንዳንዱ ሊገዛ የሚችለው ለምሳሌ አንሰር ሺቱ 0 ወይም ከዛ በላይ ነው የሚሆነው። ከ0 በታች ወይም ኔጌቲቭ ልትገዛ ስለማችል ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 0 እንደሆነ እናውቃለን። እንደዚሁም ነምበር ኦፍ ፔንስል ደግሞ ዋይ ግሬተር ዛን ኦር ኢኳል ቱ 0 እንደሆነ እናውቃለን። እንግዲህ እነኚህ ናቸው ሲስተም ኦፍ ኢኒኳሊቲውን ሴትአፕ የምናደርግባቸው ኢኒኳሊቲዎች 1 2 3 4። ቢ ግራፍ ደ ሲስተም ይለናል። ቀደም ሲል ሴትአፕ ያደረግነውን ሲስተም ኦፍ ሊኒየር ኢኒኳሊቲ ግራፉን ለመስራት በመጀመሪያ ባውንደሪ ላይኖችን ማወቅ አለብን። ለምሳሌ የመጀመሪያው ዋይ ፕላስ 40 ሌዛን ኢኳል ቱ ኤክስ ስለሚል የዚህ ባውንደሪ ላይን ይችን ኢኳል ቱ በማድረግ ብቻ የሚገኝ ይሆናል። ወይም ደግሞ ዋይ ኢኳል ቱ
ኤክስ ማይነስ 40 ብለንም ልናስቀምጠው እንችላለን። ለሁለተኛውም እንደዚሁ ይህን ኢኳል ማድረግ ይህን ኢኳል በማድረግ የአራቱንም ባውንደሪ ላይኖች ማግኘት ይቻላል። ባውንደሪ ላይኖቹን ካወቅን በኋላ የመጀመሪያውን ለምሳሌ ዋይ ፕላስ 40 ሌስ ዛን ኢኳል ቱ ኤክስ የሚለውን የትኛው ሪጅን እንደሆነ ከዚህ ባውንደሪ አንጻር ወይም የትኛው ሀፍ ፕሌን እንደሆነ ለማወቅ ችኛዋን ኢኒኳሊቲ ማየት ነው። ዋንስ ዋይ በዚህ በኩል ከሆነ ሌስ ዛን ኢኳል ቱ ካለን ምን ማድረግ ነው? ከላይኑ በታች ያለውን ሪጅን ሼድ እናደርገዋለን። ግራፉ ላይ እንደምንመለከተው ዋይ ኢኳል ቱ ኤክስ ማይነስ 40 ማለት ይሄኛው ላይን ነው። ይሄኛው ላይን ሶሊድ ላይን የተደረገው ቢኮዝ ሌስ ዛን ኦር ኢኳል ቱ የሚል ስላለው፣ በተጨማሪም ከላይኑ በታች በኩል ያለው ኢንክሉድ መደረግ አለበት ብለናል። ምናልባት እዚህ ከተጠራጠራችሁ ቴስት ፖይንት መውሰድ ትችላላችሁ። ለምሳሌ 0 ብንወስድ እዚህ ጋር 0 የተሰጠው ኢኒኳሊቲ አካል አለመሆኑን ቬሪፋይ ማድረግ ይቻላል። በዋይ ፋንታ 0 እዚህ ጋር 0 ሰብስቲቱት ብናደርግ 40 ሌስ ዛን ኢኳል ቱ 0 ይመጣል። ይሄ ደግሞ ፎልስ በመሆኑ ይሄኛው ፖርሽን አለመሆኑን ወይም ይሄኛው ፕሌን እንደማይሆን ማረጋገጫ አገኘን ማለት ነው። ስለዚህ የተፈለገው ሪጅን ወይም ሶሉሽን ሪጅናችን ይሄ ይሆናል ለመጀመሪያ ኢኒኳሊቲ። የሁለተኛ ኢኒኳሊቲ ግራፍም እንደዚሁ ከባውንደሪው በታች በኩል መሆን አለበት። ቢኮዝ እዚህ ጋር ነው ዋይ ያለው። የዋይ ኮፊሽንት ደግሞ ፖዚቲቭ በመሆኑ ሌስ ዛን ኢኳል ቱ በማለቱ ኢኒኳሊቲው ይሄ ሪጅን ወይም የዚህ ሶሉሽን ሪጅን ከላይኑ ወይም ከባውንደሪው በታች መሆኑ ያረጋግጥልናል። አሁንም የሁለተኛው ኤክስ ፕላስ 2ዋይ ሌስ ዛን ኢኳል ቱ 400 ሪጅኑ ይሄኛው ሪጅን ይሆናል። ኢንክሉዲንግ ደ ላይን ባውንደሪ ላይኑን ኮንቴን ያደርጋል ቢኮዝ ሌስ ዛን ኦር ኢኳል ቱ የሚል ስላለን። ስለዚህ ሁለቱ ኦቨርላፕ የሚያደርጉት እንደምታዩት እዚህኛው ፖርሽን ላይ ነው ማለት ነው። ያው ኤክስ ኢኳል ቱ 0 ደግሞ ይሄኛው ላይን ቨርቲካል ላይን ዋይ አክሲስ ራሱ ነው። ስለዚህ ግሬተር ዛን ኢኳል ቱ 0 በዚህ በኩል ያለው ሪጅን ይሆናል። ስለዚህ ቀደም ሲል የነበረው ሪጅን አሎንግ ዊዝ አሁን ያገኘ ነው ኦቨርላፕ የሚያደርጉት እዚህኛው ሪጅን ላይ ይሆናል። ፋይናሊ ዋይ ኢኳል ቱ 0 ማለት ኤክስ አክሲስ ነው። ስለዚህ ዋይ ግሬተር ዛን ኢኳል ቱ 0 ማለት ከኤክስ አክሲስ በላይ ስለሆነ አሁን መጨረሻ ላይ ያገኘ ነው ሪጅን ከዚህ በላይ ያሉትን ቀደም ሲል ከነበረው ጋር ኮምባይን ስናደርግ የምናገኘው ይችኛዋን ፖርሽን ብቻ ይሆናል። ስለዚህ የሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ፊዚብል ሪጅኑ ወይም ሶሉሽን ሪጅኑ ይሄ ብቻ ይሆናል። እንደምትመለከቱት በአረንጓዴ ማርክ ያደርግናቸው ኮርነር ፖይንትስ ወይም ደግሞ ቨርቲሲስ ይባላሉ። ሲ ካን ፊቾ ፐርቼዝ 100 አንሰር ሺትስ ኤንድ 150 ፔንስልስ ይለናል። ቀደም ሲል በሰጠነው ሪፕሬዘንቴሽን መሰረት ነምበር ኦፍ አንሰር ሺት 100 ነው። ስለዚህ ኤክስ 100 ሆኗል ማለት ነው። ነምበር ኦፍ ፔንስልስ ያም ዋይ ነው። ዋይ 150 ነው። እንግዲህ ኤክስ 100 ዋይ 150ን መግዛት ይቻላል ወይስ አይቻልም የሚለውን ዲሳይድ ለማድረግ ኤክስ ኮማ ዋይ በዚህ ኬስ 100 ኮማ 150 በፊዚብል ሪጅን ውስጥ ነው ያለው ወይስ አይደለም የሚለውን መመለስ አስፈላጊ ነው። ይህን ደግሞ ግራፉን አይተን መመለስ ስለምንችል ወደ ግራፉ እንምጣ። ኤክስ 100 ነው። ስለዚህ 100 እዚህ ጋር ነው። ዋይ 150 እዚህ ጋር ያለ ፖይንት ነው ማለት ነው። ፖይንቱ ይሄ ፖይንት እንደምትመለከቱት ከዚህ ሪጅን ወይም ከፊዚብል ሪጅኑ ወይም ሶሉሽን ሪጅኑ ውጭ ነው ያለው። በመሆኑም 100 አንሰር ሺት እና 150 ፔንስል መግዛት አትችልም ማለት ነው። እዚህ ላይ ግራፊካሊ እንዳየነው ሁሉ እነዚህን ቁጥሮች የኤክስን 100 ዋይን ደግሞ 150ን በአራቱም ኢኒኳሊቲዎች ውስጥ በሲስተም ውስጥ ያሉት ኢኒኳሊቲዎች ማለት ነው ሰብስቲዩት አድርገን አራቱም ኢኒኳሊቲዎች አሴም ታይም እውነት ከሆኑ ፊዚብል ሪጅን ውስጥ ነው ያለው ወይም ደግሞ ይቻላል ማለት ነው። ካልሆኑ ቢያንስ አንዱ ፌል ካደረገ አይቻልም የሚለውን ማስቀመጥ ይቻላል። ለምሳሌ ቀላሉ የሚሆነው ዋይ ፕላስ 40 ሌስ ዛን ኦር ኢኳል ቱ ኤክስ የሚለው ጋር ሰብስቲዩት አድርጋችሁ ቼክ አድርጉት። ያ ፌል ያደርጋል። ስለዚህ ያ ፌል በማድረጉ ብቻ የተጠቀሰው የአንሰር ሺት እና የፔንስል ብዛት እንደማይቻል ማረጋገጫ አገኘን ማለት ነው። ዲ ላይም እንደዚሁ ተመሳሳይ ፕሮብለም ነው የሰጠን። ካን ፊቾ ፐርቼዝ 150 አንሰር ሺትስ ኤንድ 100 ፔንስልስ ይለናል። እዚህ ላይ የኤክስ ቫሊዩ 150 ነምበር ኦፍ አንሰር ሺት ነው። ዋይ ደግሞ 100 ይሄ ፔንስል ብዛት ነው። ስለዚህ ኤክስ ኮማ ዋይ በዚህ ኬስ ኤክስ 150 ነው፣ ዋይ ደግሞ 100 ነው። ይሄ በፊዚብል ሪጅን ውስጥ ነው ያለው ወይስ አይደለም የሚለውን ቼክ እናደርጋለን። ያው ግራፉ ላይ እንደምትመለከቱት የኤክስ ቫሊዩ 150 የዋይ ቫሊዩ ደግሞ 100። ስለዚህ ሁለቱ ኢንተርሴክት የሚያደርጉበት እዚህ ጋር ይህ ፖይንት በፊዚብል ሪጅን ውስጥ ስለሆነ ያለው ይህን መግዛት ይቻላል። 150 አንሰር ሺት እና 100 ፔንስልስ በመግዛት የተሰጠውን ኮንዲሽን ሰስፋይ ማድረግ ይቻላል ማለት ነው። Example 3, graph the solution set of the system y less than or equal to minus 2x plus 22, y less than or equal to minus x plus 13, y less than or equal to minus 2 over 5x plus 10, x greater than or equal to 0,
ዋይ ግሬተር ዛን ኦር ኢኳል ቱ 0 ይለናል። እንግዲህ ለነዚህ ለእያንዳንዳቸው ለኢኒኳሊቲዎቹ ማለት ነው ኮረስፖንዲንግ ኢኩዌዥን ሴትአፕ እናደርጋለን። እነዛ እንደ ባውንደሪ ስለሚያገለግሉ በመሆኑም የመጀመሪያው ዋይ ኢኳል ቱ ማይነስ 2x ፕላስ 22 ባውንደሪ ይሆናል። ለሁለተኛው ደግሞ ዋይ ኢኳል ቱ ማይነስ ኤክስ ፕላስ 13 ይሆናል። ለሶስተኛው ዋይ ኢኳል ቱ ኔጌቲቭ 2 ኦቨር 5 ኤክስ ፕላስ 10 እናገኛለን። ለአራተኛው ኤክስ ኢኳል ቱ 0 እና ለአምስተኛው ዋይ ኢኳል ቱ 0 እናገኛለን። በዋይ ኢኳል ቱ ማይነስ 2x ፕላስ 22 ብንጀምር ይሄ ነው ላይኑ፣ ቦርደር ላይናችን ይሄ ነው ለዚህኛው ኢኒኳሊቲ። ስለዚህ ይሄኛው ኢኒኳሊቲ የሚያመለክተው ከላይኑ በታች ያለው መሆኑን ነው፣ ቢኮዝ ሌስ ዛን ኦር ኢኳል ቱ ስለሚለን። ስለዚህ ከላይኑ በታች ያለው ሃፍ ፕሌን የዚህኛው ኢኒኳሊቲ ሪጅን ይሆናል። የሁለተኛ ኢኒኳሊቲ ባውንደሪው ዋይ ኢኳል ቱ ማይነስ ኤክስ ፕላስ 13 ነው። ስለዚህ ይሄ ነው ላይኑ። ከዚህ ላይን በታች እንደሚሆን በዚህ ኢኒኳሊቲ ማየት እንችላለን፣ ሌስ ዛን ኦር ኢኳል ቱ ስለሚል። ስለዚህ ይሄኛው ፖርሽን ወይም ይሄኛው ሃፍ ፕሌን የሰጠው ኢኒኳሊቲ ሶሉሽን ሪጅን ይሆናል። በመሆኑም የመጀመሪያውና ሁለተኛው ኦቨርላፕ የሚያደርጉት በዚህኛው ኤሪያ ላይ ይሆናል። የሶስተኛው ኢኒኳሊቲ ባውንደሪ ላይን ደግሞ ዋይ ኢኳል ቱ ማይነስ 2 ኦቨር 5 ኤክስ ፕላስ 10 ነው። ይሄኛው መስመር ከዚህ መስመር በታች መሆኑን በዚህ ኢኒኳሊቲ ስለምናቅ ሌስ ዛን ኦር ኢኳል ቱ ስላለን ከባውንደሪው በታች በኩል ያለውን እንወስዳለን። ዜርፎር ቀደም ሲል ያለውን ጨምሮ አሁን ያለን ሪጅን ቺኛዋን ፖርሽን ይዞ የሚመጣ ይሆናል። ስለዚህ ሶስቱም ኢኒኳሊቲዎች ሼር የሚያደርጓት ኮመን ሪጅን ይችኛዋ ሪጅን ትሆናለች። በመቀጠል የኤክስ ግሬተር ዛን ኢኳል ቱ 0 ባውንደሪው ኤክስ ኢኳል ቱ 0 ስለሆነ ኤክስ ኢኳል ቱ 0 ማለት ደግሞ ዋይ አክሲስ ነው። ከዋይ አክሲስ በስተቀኝ በኩል ያለው ሪጅን ኤክስ ግሬተር ዛን ኦር ኢኳል ቱ 0 ተብሎ ይገለጻል። ያው ኢኳል ቱ ስላልነው ባውንደሪውንም ኢንክሉድ ያደርጋል። በመሆኑም ቀደም ሲል የነበረው ሪጅን ይቀነስና ወደ የት ይወርዳል ማለት ነው። እችኛዋ ፖርሽን ብቻ ኢንክሉድድ ትሆናለች። የመጨረሻው ኢኒኳሊቲ ዋይ ግሬተር ዛን ኢኳል ቱ 0 ባውንደሪው ዋይ ኢኳል ቱ 0 ነው። ስለዚህ ዋይ ኢኳል ቱ 0 ማለት ኤክስ አክሲስ ነው። ዋይ ግሬተር ዛን ኢኳል ቱ 0 ማለት ደግሞ ከኤክስ አክሲስ በላይ ያለውን ሪጅን ስለሚይዝ ቀደም ሲል ወስደና የነበረው ሪጅን አሁን ወደዚህ ይጠባል ማለት ነው። በአጭሩ እንግዲህ ቀደም ሲል የተሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን ወይም ፊዚብል ሪጅኑ ይሄ ሼድድ ሪጅን ይሆናል። እንደምትመለከቱት እዚህ ጋር አንድ ኮርነር ፖይንት አለ፣ ሌላም ኮርነር ፖይንት እዚህ ጋር አለ። የነኚህ ቫሊዩ አንደኛው 5 8 ሲሆን ሌላኛው ደግሞ 9 4 ነው። አሁን ደግሞ ኤክሰርሳይዝ 4 5 ላይ የቀረቡትን ጥያቄዎች በመስራት ቀደም ሲል ያወራነውን ነገር ምን ያክል እንደተረዳን ራሳችንን እንፈትሻለን። የመጀመሪያው ጥያቄ ሶልቭ ዘ ሲስተም ኦፍ ሊኒየር ኢኒኳሊቲስ ይለናል። የተሰጠን ሲስተም 3 ኢኒኳሊቲዎችን የያዘ ነው። አንደኛው ዋይ ሌስ ዛን ኢኳል ቱ ማይነስ 2x ፕላስ 5፣ ሌላኛው ደግሞ ኤክስ ግሬተር ዛን ኢኳል ቱ 0፣ ሶስተኛው ዋይ ግሬተር ዛን ኦር ኢኳል ቱ 1 የሚል ነው። ይሄን ለመስራት በመጀመሪያ ባውንደሪ ላይኖችን ማግኘት አለብን። ያንን የምናደርገው ደግሞ እዚህ ጋር ኢኒኳሊቲዎችን ወደ ኢኳሊቲ በመቀየር ወይም ወደ ኢኩዌዥን በመቀየር ይሆናል። ለመጀመሪያ ኢኒኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ ማይነስ 2x ፕላስ 5 ኮረስፖንድ የሚያደርገው ባውንደሪ ላይን ዋይ ኢኳል ቱ ማይነስ 2x ፕላስ 5 ይሆናል። ለሁለተኛው ኤክስ ግሬተር ዛን ኢኳል ቱ 0 ደግሞ ኤክስ ኢኳል ቱ 0 የተባለው ላይን ይሆናል። ለሶስተኛው ለዋይ ግሬተር ዛን ኢኳል ቱ 1 የምንወስደው ዋይ ኢኳል ቱ 1 የተባለውን ባውንደሪ ላይን ይሆናል። የመጀመሪያውን ኢኒኳሊቲ ብንወስድ ባውንደሪ ላይኑ ዋይ ኢኳል ቱ ማይነስ 2x ፕላስ 5 ካርሻን ኮኦርዲኔቱን ከሁለት ይከፍለዋል። አንደኛው ከላይኑ በላይ ያለ ሲሆን ሌላኛው ደግሞ ከላይኑ በታች ነው። እዚህ ጋር ሌስ ዛን ኦር ኢኳል ቱ ስለሚል ከላይኑ በታች ያለው ሃፍ ፕሌን የዚህ ኢኒኳሊቲ ሶሉሽን ሪጅን ይሆናል። ስለዚህ ላይኑ ይሄ ነው። ከላይኑ በታች ያለው የዚህኛው ኢኒኳሊቲ ሶሉሽን ሪጅን ነው። ነገር ግን ሲስተሙ 3 ኢኒኳሊቲዎችን ኢንቮልቭ ስለሚያደርግ ይህ ብቻውን አይወሰድም። ሌሎቹንም እንደዚሁ መውሰድ አለብን። ከወሰድን በኋላ ኦቨርላፕ የሚያደርጉበትን ሪጅን እንደ ሶሉሽን ሪጅን ወይም ፊዚብል ሪጅን አድርገን እንወስዳለን። በመቀጠል የምንሰራው የኤክስ ግሬተር ዛን ኢኳል ቱ 0 ነው። ለዚህ ደግሞ ባውንደሪ ላይናችን ኤክስ ኢኳል ቱ 0 ስለሆነ ኤክስ ኢኳል ቱ 0 ማለት ዋይ አክሲስ ነው። ስለዚህ ኤክስ ግሬተር ዛን ኢኳል ቱ 0 ማለት ደግሞ ከዋይ አክሲስ በስተቀኝ በኩል የሚገኘው ሪጅን የሚይዝ በመሆኑ ቀደም ሲል የወሰድነው ሪጅን እና የአሁኑ አዲሱ ሪጅን ኦቨርላፕ የሚያደርጉበት ሪጅን ይሄ ሁለቱንም ኮመን የሚያደርጋቸው ሪጅን ይሆናል። እዚህ ላይ ተጨማሪ ሶስተኛ ኢኒኳሊቲ ስላለን ያኛው ኢኒኳሊቲ ደግሞ ባውንደሪው ዋይ ኢኳል ቱ 1 ነው። ዋይ ኢኳል ቱ 1 በዚህ የሚያልፈው መስመር ነው። ስለዚህ ከዚህ መስመር በላይ ያለውን ወይም ግሬተር ዛን ኢኳል ቱ ስለሚል ከሱ በላይ ያለውን እንወስዳለን። ሶስቱም ኢኒኳሊቲዎች ያላቸው ሪጅን ኦቨርላፕ የሚያደርገው ደግሞ እዚህ ጋር ስለሆነ ይህ የሰጠው ሲስተም ኦፍ ሊኒየር ኢኒኳሊቲ ፊዚብል ሪጅኑ ይሆናል። በተጨማሪም እዚህ ጋር ባውንደሪዎቹና ቨርቴክሶቹ ኢንክሉድድ ናቸው። ሁለተኛ ሶልቭ ደ ሲስተም ዋይ ሌስ ዛን ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ፕላስ 5
ዋይ ሌስ ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 8 ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ሁሉም ጋር ኢኳል ቱ የሚል ስላለ ባውንደሪዎችን ማካተት እንዳለብን ማወቅ ይኖርብናል። አሁን የእያንዳንዱ ባውንደሪ ላይን እናስቀምጥ። የመጀመሪያው ኢኒኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ፕላስ 5 ስለሚል የዚህ ባውንደሪ ላይን የሚሆነው ዋይ ኢኳል ቱ ኔጌቲቭ 1 ኦቨር 2 ኤክስ ፕላስ 5 ይሆናል። ለሁለተኛውም እንደዚሁ ዋይ ሌስ ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 8 ለሚለው ዋይ ኢኳል ቱ ማይነስ ኤክስ ፕላስ 8 አድርገን እንወስዳለን። በመቀጠል የዋይ ሌስ ዛን ኦር ኢኳል ቱ ኤክስ ባውንደሪ ላይኑ ዋይ ኢኳል ቱ ኤክስ ይሆናል። ስለዚህ ዋይ ኢኳል ቱ ኤክስን እዚህ ጋር እናስቀምጣለን። ዘን ኤክስ ኢኳል ቱ 0 ለአራተኛ ይሆናል። የአምስተኛው ደግሞ ዋይ ኢኳል ቱ 0 ይሆናል ማለት ነው። አሁን የዋይ ሌስ ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ፕላስ 5 ግራፉ ከዚህ ባውንደሪ አንጻር ሌስ ዛን ኦር ኢኳል ቱ ስለሚል ከባውንደሪ ላይኑ በታች ያለው ይሆናል። ስለዚህ ይሄ ባውንደሪ ላይን ዋይ ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ፕላስ 5 እሱ ኢንክሉድድ ሆኖ ከሱ በተጨማሪ ከባውንደሪው ላይን በታች ያለው ሪጅን የዚህ ሶሉሽን ሪጅን ይሆናል፣ ይሄ ኢኒኳሊቲው። በመቀጠል ዋይ ሌስ ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 8 ከባውንደሪው ላይን አንጻር ስንመለከት ሌስ ዛን ኦር ኢኳል ቱ ስለሚል ከባውንደሪው ላይን በታች ያለውን እንወስዳለን ኢንክሉዲንግ ደ ባውንደሪ ላይን። በዚህ መሰረት ይሄ ነው ባውንደሪ ላይኑ ዋይ ኢኳል ቱ ማይነስ ኤክስ ፕላስ 8። ስለዚህ እሱን እና ከሱ በታች ያለውን ኢንክሉድ ስለሚያደርግ ቀደም ሲል ካገኘነው ሪጅን ጋር ኮምባይን ስናደርገው ኦቨርላፕ ያደረጉበት ይሄኛው ፖርሽን ይሆናል። ለሶስተኛው ኢኒኳሊቲ ዋይ ኢኳል ቱ ኤክስ ማለት ይህ መስመር ነው። ሌስ ዛን ኦር ኢኳል ቱ ስለሚል ከዚህ መስመር በታች ያለውን ሪጅን መውሰድ አለብን። በመሆኑም ቀደም ሲል የወሰድናቸውን ኮምቢኔሽኖች ከዚህ ጋር ኢንተርሴክት ስናደርግ የምናገኘው ይሄኛው ሪጅን ይሆናል። ስለዚህ ኦቨርላፕ ያደረጉበት ይሄኛው ሪጅን ነው ማለት ነው ለሶስቱ። አራተኛ ኢኒኳሊቲ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ባውንደሪው ኤክስ ኢኳል ቱ 0 ነው። ኤክስ ኢኳል ቱ 0 ማለት ደግሞ ዋይ አክሲስ ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ደግሞ ከዋይ አክሲስ በስተቀኝ በኩል ያለውን ፖርሽን የሚይዝ በመሆኑ ቀደም ሲል ከወሰድነው ኢንተርሴክሽን ይሄኛውን ፖርሽን ብቻ እንወስዳለን ማለት ነው። ኤንድ በመጨረሻም ዋይ ግሬተር ዛን ኢኳል ቱ 0 የሱ ባውንደሪ ዋይ ኢኳል ቱ 0 ነው። ዋይ ኢኳል ቱ 0 ማለት ደግሞ ኤክስ አክሲስ ነው። ስለዚህ ዋይ ግሬተር ዛን ኢኳል ቱ 0 ከኤክስ አክሲስ በላይ ያለውን ፖርሽን ስለሚይዝ የሁሉም በአጠቃላይ ያየናቸው 1 2 3 4 5 የአምስቱም ኢኒኳሊቲዎች ኦቨርላፕ የሚያደርጉበት ሪጅን ይሄኛው ሪጅን ይሆናል። ስለዚህ የእኛ ፊዚብል ሪጅን ይሄ ነው ማለት ነው። ይህም ባውንደሪ አካቶ በእነኚህ ቨርቴክሶች እዚህ ድረስ ያለውን ይይዛል። ስለዚህ የተሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን እዚህ ፊዚብል ሪጅን ውስጥ ያረፈ ማንኛውም ኦርደር ፔር ወይም ደግሞ ፖይንት ይሆናል። እዚህ ላይ ባውንደሪዎችን እንደሚያካትት መዘንጋት የለብንም። እዚህ ጋር ቨርቴክሶች አሉን፣ ባውንደሪዎቹንም ኢንክሉድ ያደርጋል። ሶስተኛ ጥያቄ A rectangular field with at most 200 meters of fencing is constructed. Write a linear inequality in terms of the length L and width W. Sketch the graph of all possible solutions to this problem ይለናል። ጥያቄው ላይ የተነገረ ምንድን ነው? ሬክታንጉላር ፊልድ 200 ሜትር ፌንሲንግ ባልበለጠ ኮንስትራክት ማድረግ ይፈልጋል። እንግዲህ ፐሪሜትሩ 200 ሜትር ማለት 2 ሲባዛ በሌንግስ ሲደመር 2 ሲባዛ በዊድስ ስንት መሆን አለበት? ከ200 መብለጥ የለበትም ተብለናል። ይህም ፈርዘር ሲምፕሊፋይ ስናደርግ የምናገኘው ኤል ሲደመር ደብሊው ሌስ ዛን ኦር ኢኳል ቱ 100 የሚል ነው። በተጨማሪም ሌንግዙና ዊድዙ ከ0 በታች ሊሆን ስለማይችል በመጀመሪያ ቀደም ሲል ያገኘነው ኤል ፕላስ ደብሊው ሌስ ዛን ኦር ኢኳል ቱ 100 አለን። ሌላው ኤል ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ሌንግዙ ከ0 መብለጥ ወይም እኩል መሆን ስላለበት ደብሊውም እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 የሚል 3 ኢኒኳሊቲዎችን የያዘ ሲስተም ከተሰጠው ፕሮብለም ጀነሬት ማድረግ እንችላለን። እዚህ ጋር ላስቀመጥናቸው ኢኒኳሊቲዎች ለእያንዳንዱ ባውንደሪውን ሴታፕ እናርግ። አንደኛው ኤል ሲደመር ደብሊው ሌስ ዛን ኦር ኢኳል ቱ 100 የሚል ነው። ሁለተኛው ደግሞ ኤል ኢኳል ቱ 0፣ ሶስተኛው ደብሊው ኢኳል ቱ 0 የተባሉ ባውንደሪ ላይንስ ይኖሩናል። በመጀመሪያ ኤክስ ዋይ ኮኦርዲኔት ሲስተማችንን አሁን ወደ ኤል ደብሊው ኮኦርዲኔት ሲስተም ተቀይሯል። ለምን? ያሉን ቫሪያብሎች ኤል እና ደብሊው ስለተባሉ። ስለዚህ ኤል ይሄኛው ይህን ደብሊው ብለነዋል። እናንተ ብታቀያይሩት ችግር የለውም አስፋራስ ኢኒኳሊቲውንም በዛ መንገድ አድሬስ እስካረጋችሁ ድረስ። የመጀመሪያው ኤል ፕላስ ደብሊው ሌስ ዛን ኦር ኢኳል ቱ 0 ለሚለው ባውንደሪ ኤል ፕላስ ደብሊው ኢኳል ቱ 100 ስለሆነ ይህም መስመር ከሰራን በኋላ ከዚህ መስመር በታች በኩል እንደሚሆን በዚህ ኢኒኳሊቲ ማየት እንችላለን። ቢኮዝ እዚህ ጋር አሁን ደብሊው ልክ እንደ ዋይ ነው አክት እያደረገ ያለው። ስለዚህ ከደብሊው አንጻር ስንመለከተው ሌስ ዛን ኦር ኢኳል ቱ ስለሚል ከዚህ ያነሰውን እናስቀምጣለን። ስለዚህ ከባውንደሪ ላይኑ በታች ያለው የተፈለገው ሪጅን ይሆናል የመጀመሪያ ኢኒኳሊቲ። ሁለተኛ ኢኒኳሊቲ
ኤል ግሬተር ዛን ኢኳል ቱ 0 ባውንደሪው ኤል ኢኳል ቱ 0 ስለሆነ ኤል ኢኳል ቱ 0 ማለት ደግሞ ደብሊው አክሲስ ወይም ይሄ መስመር ነው ቨርቲካል ላይኑ። ከቨርቲካል ላይኑ በስተቀኝ በኩል ያለው ሪጅን የኤል ግሬተር ዛን ኢኳል ቱ 0ን የሚወክልልን ሪጅን ነው። ሁለቱም ሪጅኖች ኮመን የሚያደርጋቸው ወይም ኦቨርላፕ የሚያደርጉት እዚህ ጋር ስለሆነ ይሄ ፖርሽን ሁለቱንም ሳስፋይ የሚያደርግ ፖርሽን ነው ማለት ነው። ሶስተኛ ኢኒኳሊቲ ደብሊው ግሬተር ዛን ኢኳል ቱ 0 ባውንደሪው ደብሊው ኢኳል ቱ 0 በመሆኑ ደብሊው ኢኳል ቱ 0 ማለት ይሄ መስመር ነው ሆሪዞንታል ላይኑ ማለት ነው። ከዚህ ሆሪዞንታል ላይን በላይ ያለው ደብሊው ግሬተር ዛን ኦር ኢኳል ቱ 0ን ሪፕሬዘንት የሚያደርግ በመሆኑ ይሄ ሪጅን እንግዲህ ሶስቱንም ሪጅኖች ኮመን የሚያደርጋቸው ፖርሽን ይሆናል። ስለዚህ ለተሰጠን ፕሮብለም ሶሉሽን የሚሆነው ወይም ፊዚብል ሪጅኑ ወይም ሶሉሽን ሪጅን የምንለው ይሄ ሪጅን ይሆናል። እንደዚህ አይነት ትሪያንጉላር ሪጅን ነው እንደምትመለከቱት። ይሄ ባውንደሪ ነው፣ ይህም ባውንደሪ ነው፣ ይህም ባውንደሪ ነው። ቨርቴክሶችን ኢንክሉድ ያደርጋል። ውስጥ ያሉት ፖይንቶችንም እንደዚሁ ኢንክሉድ ያደርጋል። አራተኛ ጥያቄ ኤ ካምፓኒ ሴልስ ዋን ፕሮዳክት ፎር ብር 8 ኤንድ አናዘር ፕሮዳክት ፎር ብር 12 ሃው ሜኒ ኦፍ ኢች ፕሮዳክት መስት ቢ ሶልድ ሶ ዛት ዘ ሬቨኒውስ አር አትሊስት ብር 2400። እንግዲህ ሁለት የተለያዩ ፕሮዳክቶችን ነው የሚሸጠው። አንደኛው በ8 ብር ሌላኛው ደግሞ በ12 ብር ነው የሚሸጠው። ስለዚህ ከእያንዳንዳቸው ምን ያክል ቢሸጥ ነው አጠቃላይ የሚገኘው ገቢ 2400 የሚሆነው ነው የሚለን ቢያንስ። ስለዚህ ቢያንስ 2400 ለማግኘት ከእያንዳንዱ ምን ያክል መሸጥ አለበት? ናው ሌት ኤክስ ሪፕሬዘንት ደ ነምበር ኦፍ ፕሮዳክት ሶልድ አት ብር 8 በ8 ብር የሚሸጡት ኤክስ ቢባሉ ኤንድ ሌት ዋይ ሪፕሬዘንት ደ ነምበር ኦፍ ፕሮዳክት ሶልድ አት ብር 12 በ12 ብር የሚሸጡት ደግሞ ዋይ ቢባሉ write a system of linear inequalities in terms of x and y and sketch the graph of all possible solutions ይለናል። ስለዚህ አሁን ሲስተም ኦፍ ሊኒየር ኢኒኳሊቲ ነው የምንሰራው in terms of x and y። የዛን ሶሉሽን ደግሞ ግራፊካሊ ማስቀመጥ ይኖርብናል። የመጀመሪያውን ኢኒኳሊቲ ሴትአፕ ለማድረግ እዚህ ጋር ኤክስ ነምበር ኦፍ ፕሮዳክትስ ሶልድ አት ብር 8 ስለሚለን 8 ሲባዛ በኤክስ በ8 ብር የሚሸጡት ኤክስ አይተሞችን በመሸጥ የተገኘውን ሬቨኒው የሚያመለክት ሲሆን 12 ሲባዛ በዋይ ደግሞ በ12 ብር የሚሸጡትን ዋይ አይተሞች በመሸጥ የሚገኘውን ሬቨኒው ይሆናል። ስለዚህ 8 ሲባዛ በኤክስ ሲደመር 12 ሲባዛ በዋይ ከዚህ የሚገኘው ደግሞ ቢያንስ 2400 መሆን ስላለበት ከዚህ የምናገኘው ከ2400 የሚበልጥ ወይም እኩል የሚሆን እንደሆነ እናውቃለን ማለት ነው። ይህን ደግሞ በኢኒኳሊቲ ስናስቀምጠው ግሬተር ዛን ኢኳል ቱ 2400 ብለን ነው። ይህም ፈርዘር ሲምፕሊፋይ ስናደርግ የምናገኘው ሪዛልት ያ ማለት በሁለቱም በኩል 4ን በማካፈል የምናገኘው 2x ሲደመር 3y ግሬተር ዛን ኦር ኢኳል ቱ 600 የሚል ይሆናል። ይህ እንግዲህ አንደኛው ኢኒኳሊቲ ነው። ሌላው የሚሸጡት አይተሞች ብዛት በ8 ብር የሚሸጡትም ይሁን በ12 ብር ቢያንስ 0 አይተም ነው ሊሸጥ የሚችለው ወይም ምንም ላይሸጥ ይችላል። ስለዚህ ከዛ ውጭ ፖዚቲቭ ነው የሚሆነው ኔጌቲቭ ስለማይሆን። ዜርፎር ሌሎች ተጨማሪ ኢኒኳሊቲዎች አንደኛው ኤክስ ግሬተር ዛን ኦር ኢኳል ቱ 0 የሚል ሲሆን ሌላኛው ደግሞ ዋይ ግሬተር ዛን ኦር ኢኳል ቱ 0 የሚል ነው። በመሆኑ ፕሮብለሙን ዲስክራይብ የሚያደርገው ሲስተም ኦፍ ሊኒየር ኢኒኳሊቲ 2x ፕላስ 3y ግሬተር ዛን ኦር ኢኳል ቱ 600 የሚልና ኤክስ ግሬተር ዛን ኢኳል ቱ 0 በተጨማሪም ዋይ ግሬተር ዛን ኦር ኢኳል ቱ 0 የሚል ይሆናል። ዜርፎር 3 ኢኒኳሊቲዎችን የያዘ ሲስተም ይህን ፕሮብለም ይገልጸዋል። ቀደም ሲል ያገኘነው ሲስተም ኦፍ ሊኒየር ኢኒኳሊቲ ይህን የሚመስል ነው፣ 3 ኢኒኳሊቲዎችን ኢንቮልቭ የሚያደርግ። ስለዚህ አሁን ምንድነው የምናደርገው? ግራፉን ለመሳል ለዚህ ክረስፖንድ የሚያደርገውን ባውንደሪ ላይ ማግኘት ነው። 2x ፕላስ 3y ኢኳል ቱ 600 ወይም ደግሞ ይህን ፈርዘር ሲምፕሊፋይ በማድረግ y ግሬተር ዛን ኦር ኢኳል ቱ -2/3x ፕላስ 200 አድርገን ማስቀመጥ እንችላለን። ግን እዚህ ባለበት የምናስቀምጠው ችግር ስለሌለው እኛ 2x ፕላስ 3y ኢኳል ቱ 600 የዚህ ባውንደሪ ላይን ይሆናል። ስለዚህ ከዚህ ላይን አንጻር ከምናገኘው ላይን አንጻር 2x ፕላስ 3y ኢኳል ቱ 600 አንጻር የዚህ ኢኒኳሊቲ ግራፍ የሚሆነው ከላይኑ በላይ በኩል ያለው ስለሚሆን እሱን እንወስዳለን። በመቀጠል ኤክስ ኢኳል ቱ 0 የዚህ ኮረስፖንዲንግ ባውንደሪ ላይን ይሆናል። ኤክስ ኢኳል ቱ 0 ዋይ ኢኳል ቱ 0 ደግሞ የዋይ ግሬተር ዛን ኢኳል ቱ 0 ባውንደሪ ላይኑ ይሆናል። አሁን የ2x ፕላስ 3y ግሬተር ዛን ኢኳል ቱ 600 ሪጅኑ ወይም ግራፉ ይህን ይመስላል። ቢኮዝ ኢኒኳሊቲው ግሬተር ዛን ኢኳል ቱ ስለሚል፣ ሌላው 3y ኮፊሽንቱ ያው ፖዚቲቭ ሆኖ በዚህ በኩል ስለሆነ ያለው ይሄ ነገር ግሬተር ዛን ኢኳል ቱ ሆነ ማለት ከባውንደሪ ላይኑ በላይ በኩል እንደሆነ ማረጋገጫ አግኝተናል። ስለሆነም ይሄ ሪጅን የዚህ ኢኒኳሊቲ ሶሉሽን ሪጅን ይሆናል።
ሁለተኛው ኤክስ ግሬተር ዛን ኢኳል ቱ 0 ማለት ባውንደሪው ኤክስ ኢኳል ቱ 0 ነው። ይሄ ላይን ማለት ነው ወይም ዋይ አክሲስ ነው። ከሱ በስተቀኝ በኩል ያለው ሪጅን ይሆናል። ስለዚህ ቀደም ሲል የሰራነው ሪጅን እና ይሄኛው አዲሱ ሪጅን ኦቨርላፕ የሚያደርጉት እዚህኛው ላይ ነው ማለት ነው። የሶስተኛ ኢኒኳሊቲ ዋይ ግሬተር ዛን ኢኳል ቱ 0 ባውንደሪ ላይኑ ዋይ ኢኳል ቱ 0 በመሆኑ ይሄም ኤክስ አክሲስ ነው። ስለዚህ ከኤክስ አክሲስ በላይ በኩል ያለው ፖርሽን የዚህኛው ሪጅን ስለሚሆን ቀደም ሲል የወሰድነው ሪጅን እና አሁን ከዚህ ከላይ ያለውን በመውሰድ ይችኛዋ ኢግኖር እናደርጋለን ማለት ነው። ስለዚህ ይሄኛው ፖርሽን ብቻ ይሆናል። በመሆኑም የኛ ፊዚብል ሪጅን እንደዚህ አይነት ሪጅን ነው የሚሆነው። ስለዚህ ይችኛዋ ብቻ ሆነች ማለት ነው። ለዚህ ሲስተም ኦፍ ሊኒየር ኢኒኳሊቲ ፊዚብል ሪጅናችን ይሄ ሪጅን ነው። ባውንደሪውም እንደምትመለከቱት ይህ መስመር ከዛ ይህ መስመርና ይሄ ይሆናል። ቨርቴክሶቹ እዚህ ጋር ኤክስ 300 0 ዋይ የኤክስ ቫሊዩ 0 ዋይ ደግሞ 200 ይሆናሉ። እነኚህ ፖይንቶች ቨርቴክሶች ናቸው። አምስተኛ ጥያቄ የሰሪስ ሄር ፎቶግራፍስ አት ኤ ጋለሪ አት ኤ ስትሪት ፌር አት ዘ ስታርት ኦፍ ዘ ዴይ ሺ ዋንትስ ቱ ሃቭ አት ሊስት 25 ፎቶስ ቱ ዲስፕሌይ አት ሄር ጋለሪ each small photo she displays costs her birr 40 and each large photo costs her birr 80. She doesn't want to spend more than birr 2000 on photos to be displayed. እንግዲህ በአጠቃላይ በመጀመሪያ ዲስፕሌይ ማድረግ የፈለገችው 25 ነው። ትንሾቹንም ትልቆቹንም ጨምሮ ማለት ነው። አንድ ትንሽ ፎቶ ዲስፕሌይ ስታደርግ ኮስት የምታደርገው 40 ብር ነው። ትልቁን ዲስፕሌይ ለማድረግ ደግሞ 80 ብር ኮስት የሚያደርጋት ከሆነና በዚህ ሂደት በአጠቃላይ ከ2000 ብር በላይ ማውጣት አትፈልግም ተብለናል። ለምሳሌ ነምበር ኦፍ ስሞል ፎቶስ ኤክስ ብንላቸውና ዋይን ደግሞ ላርጅ ፎቶዎች ብንላቸው ነምበር ኦፍ ላርጅ ፎቶስ at the start of the day she wants to have at least 25 photos to display at her gallery ተብለናል። ቢያንስ 25 ፎቶዎችን ነው ዲስፕሌይ ማድረግ የፈለገችው። አሁን እኛ በወሰድነው ሪፕሬዘንቴሽን መሰረት ኤክስ የሚያመለክተው ነምበር ኦፍ ስሞል ፎቶስ ቢሆን ዋይ ደግሞ ነምበር ኦፍ ላርጅ ፎቶስ ቢሆን በአጠቃላይ የሁለቱ ድምር ኤክስ ሲደመር ዋይ ቢያንስ 25 መሆን አለበት ስለተባለ ኤክስ ሲደመር ዋይ ኢዝ ግሬተር ዛን ኦር ኢኳል ቱ 25 ብለን ማስቀመጥ እንችላለን። ስለሆነም ይሄ አንድ ኮንዲሽን ነው። ሌላኛው ኮንዲሽን ኢች ስሞል ፎቶ ሺ ዲስፕሌይስ ኮስትስ ሄር ብር 40። ስለዚህ ኤክስ ነምበር ኦፍ ስሞል ፎቶ ዲስፕሌይ ብታደረግ ኤክስ ሲባዛ በ40 ኮስት ያደርጋታል ማለት ነው። ስለዚህ ይህን 40 ሲባዛ በኤክስ እንለዋለን። ሲደመር ዋይ ደግሞ ነምበር ኦፍ ላርጅ ፎቶስ ቢሆን አንድ ላርጅ ፎቶ ዲስፕሌይ ለማድረግ 80 ብር ኮስት የሚያደርግ ከሆነ 80 ሲባዛ በዋይ ኮስት ያደርጋታል ማለት ነው። ዋይ ነምበር ኦፍ ላርጅ ፎቶስ ቢኖራት ነገር ግን የነዚህ የሁለቱ ድምር ከ2000 ብር መብለጥ የለበትም። ቢኮዝ ከዚህ በላይ ስፔንድ ማድረግ ስለማትፈልግ therefore this must be less than or equal to 2000 ብለን ማስቀመጥ እንችላለን። ይህም ፈርዘር ሲምፕሊፋይ ማድረግ ይቻላል። ይህም ሲምፕሊፋይ ሲደረግ x plus 2y less than or equal to 50 ይመጣል። እስካሁን እንግዲህ ሁለት ኮንዲሽኖችን አግኝተናል። ቀሪዎቹ ደግሞ አንደኛ ጋላሪው ላይ ዲስፕሌይ የሚደረገው ነምበር ኦፍ ስሞል ፎቶስ ኤክስ ከ0 በታች ሊሆን አይችልም። ስለዚህ 0 ሚኒመም ቫሊዩ ነው። 0 ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ወይም ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 0 የሚል አንድ ኮንዲሽን ይኖረናል። በተጨማሪም ዋይም እንደዚሁ ዋይ ግሬተር ዛን ኦር ኢኳል ቱ 0 የሚል አራተኛ ኮንዲሽን ይኖረናል። ኤ ራይት ኤ ሲስተም ኦፍ ኢንኢኳሊቲስ ቱ ሞዴል ዲስ ሲቹዌሽን ይለናል። ይህን ሲቹዌሽን ዲስክራይብ የሚያደርግልን ሲስተም ኦፍ ኢንኢኳሊቲ ቀደም ሲል እንዳየነው አንደኛው ኮንዲሽን ኤክስ ሲደመር ዋይ ግሬተር ዛን ኦር ኢኳል ቱ 25 ያለው ነው። ይህ ማለት ደግሞ ሁለቱም ነምበር ኦፍ ፎቶስ ስሞል እና ላርጅ ፎቶዎች ድምር ከ25 መብለጥ ወይም እኩል መሆን አለበት። ቢያንስ 25 ዲስፕሌይ ማድረግ ስለፈለገች። ሌላው ስፔንድ ከምታደረገው አንጻር ያገኘነው ኢኒኳሊቲ ነው። ኤክስ ፕላስ 2ዋይ ሌስ ዛን ኦር ኢኳል ቱ 50 የሚል አግኝተናል። ከዚህ በተጨማሪ ኤክስ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ይህ ነምበር ኦፍ ስሞል ፎቶስ ነው። ዋይም እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ዜርፎር በአጠቃላይ እነዚህ አራቱን ኢኒኳሊቲዎች የያዘው ሲስተም የሰጠውን ሲቹዌሽን ዲስክራይብ ያደርጋል። ቢ ግራፍ ደ ሲስተም ይለናል። ቀደም ሲል ያገኘነውን ሲስተም ኦፍ ሊኒየር ኢኒኳሊቲ እንግዲህ ግራፍ እናደርጋለን ማለት ነው። ቢ ላይ ኤ ላይ ያገኘነው ሲስተም ኦፍ ሊኒየር ኢኒኳሊቲ ይህን የሚመስል ነው። ስለዚህ ለእያንዳንዱ ባውንደሪ ላይን ሴትአፕ እናደርጋለን። ኤክስ ፕላስ ዋይ ኢኳል ቱ 25 የሚል እንዲሁም ለኤክስ ፕላስ 2ዋይ ሌስ ዛን ኦር ኢኳል ቱ 50 ኤክስ ፕላስ 2ዋይ ኢኳል ቱ 50 የሚል ላይን ይኖረናል። ይሄ እንግዲህ ሬፈረንስ ላይናችን ነው። በየትኛው በኩል የሚገኘው ሃፍ ፕሌን ይህን ኮንቴይን እንደሚያደርግ በኋላ ላይ የምንመለስበት ይሆናል። በመቀጠል ኤክስ ግሬተር ዛን ኢኳል ቱ 0 ለሚለው ኤክስ ኢኳል ቱ 0 ባውንደሪ ላይኑ ይሆናል።
ለዋይ ግሬተር ዛን ኦር ኢኳል ቱ 0 ባውንደሪ ላይኑ ዋይ ኢኳል ቱ 0 ይሆናል። የመጀመሪያው ኢኒኳሊቲ ባውንደሪ ላይኑ ኤክስ ፕላስ ዋይ ኢኳል ቱ 25 የሚባለው ይሄ ነው። እንግዲህ እንደምትመለከቱት ዋይ በዚህ በኩል ነው ያለው። በመሆኑም ኮፊሽንቱ ፖዚቲቭ ስለሆነ ግሬተር ዛን ኦር ኢኳል ቱ ስለሚለን የምንወስደው ከላይኑ በላይ ያለውን ሪጅን ይሆናል። ስለዚህ ይሄኛው ሃፍ ፕሌን ይህን ኢኒኳሊቲ ሶሉሽን ሪጅን ይነግረናል። ይህን ወሰድን። ለሁለተኛውም እንደዚሁ ባውንደሪ ላይን አድርገን የምንወስደው ኤክስ ፕላስ ዋይ ኢኳል ቱ 15 ነው። ይሄ ይሆናል። ነገር ግን እንደምትመለከቱት ዋይ በዚህ በኩል ኮፊሽንቱ ፖዚቲቭ የሆነ ሌስ ዛን ኦር ኢኳል ቱ ስለሚል ከዚህኛው ላይን በታች ያለውን እንወስዳለን። ስለዚህ ላይኑ ይሄ ነው። ይህን ቦርደር ላይን በታች ያለውን እና ላይኑን ኢንክሉድ የሚያደርግ ይሆናል ይህን ኢኒኳሊቲ ሰስፋ የሚያደርገው ሪጅን። ስለዚህ የመጀመሪያው ሪጅን እና ሁለተኛው ሪጅን ኦቨርላፕ የሚያደርጉት በዚህኛው በኩል ይሆናል። ለሶስተኛው ኢኒኳሊቲ ኤክስ ግሬተር ዛን ኢኳል ቱ 0 ለሚለው ኤክስ ኢኳል ቱ 0 ቦርደር ላይናችን ይሆናል። ከሱ በስተቀኝ በኩል ያለውን ሪጅን ስለሆነ የምንወስደው ይሄኛው ፖርሽን እና ቀደም ሲል የነበረን ሪጅን ኦቨርላፕ የሚያደርጉት እዚህ ጋር ስለሆነ አሁንም እችኛዋን ፓርት እንወስዳለን። በመጨረሻም አራተኛ ኢኒኳሊቲ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ሬፈረንስ ላይኑ ወይም ቦርደር ላይኑ ዋይ ኢኳል ቱ 0 ነው። ዋይ ኢኳል ቱ 0 ማለት ኤክስ አክሲስ ነው። ከሱ በላይ ያለውን ሪጅን ስንወስድ ቀደም ሲል የነበረው ሪጅን አሁን ወደዚህ ሽሪንክ ያደርጋል። የዚህ ሲስተም ሶሉሽን ሪጅን ወይም ደግሞ ፊዚብል ሪጅን የምንለው ይሄ ሪጅን ይሆናል። እነኚህ ኮርነር ፖይንቶች ናቸው ቨርቴክሱ። ይህን ሪጅን መሰረት በማድረግ የትኞቹ ፖይንቶች በዚህ ሪጅን ውስጥ ኢንክሉድ እንደሚደረጉና እንደማይደረጉ በቀላሉ አይደንቲፋይ ማድረግ ይቻላል። ሲ ካን ሺ ዲስፕሌይ 20 ስሞል ኤንድ 10 ላርጅ ፎቶስ ይለናል። ቀደም ሲል ስሞል ፎቶዎች ወይም ትንሾቹን በኤክስ ትልልቆቹን ደግሞ በዋይ ሪፕሬዘንት ስላደረግን 20 ስሞል ሲባል የኤክስ ቫሊዩ ስንት ነው ማለት ነው? ኤክስ ኢኳልስ 20 ዋይ ደግሞ 10 ነው ማለት ነው። በመሆኑም ኦርደር ፔር ኤክስ ዋይስ ምንድን ነው ማለት ነው? 20,10 አሁን 20,10 ቀደም ሲል ባየነው ፊዚብል ሪጅን ወይም ሶሉሽን ሪጅን ውስጥ ይገኛል ወይስ አይገኝም የሚለውን ቼክ ማድረግ ነው። ይህን ማድረግ ትችላለች ወይም አችልም፣ ወይም 20 ስሞል እና 10 ላርጅ ዲስፕሌይ ማድረግ ትችላለች ወይስ አችልም የሚለውን ዲሳይድ ለማድረግ ይህ ፖይንት 20,10 በፊዚብል ሪጅናችን ውስጥ መኖር አለመኖሩን ማረጋገጥ ነው ያለብን ማለት ነው። እንግዲህ ፊዚብል ሪጅናችን ይሄ ስለሆነ 20,10 ማለት 20 ዘን 10 ሁለቱ ኢንተርሴክት የሚያደርጉበት ፖይንት ይህ ነው። ይህ ፖይንት ደግሞ በሰጠው ፊዚብል ሪጅን ወይም ሶሉሽን ሪጅን ውስጥ ስለሚገኝ 20 ትንንሾችና 10 ትልልቅ ፎቶዎችን ዲስፕሌይ ማድረግ ትችላለች ብሎ ዲሳይድ ማድረግ ይቻላል። ዲ ካን ሺ ዲስፕሌይ 10 ስሞል ኤንድ 30 ላርጅ ፎቶስ ይለናል። አሁንም ሲ ላይ እንዳደረግ ነው ኤክስ ሪፕሬዘንት የሚያደርገው ስሞል ፎቶዎችን ነው። ስለዚህ ኤክስ አሁን 10 ሆኗል። ዋይ ደግሞ 30 ነው። በመሆኑም ኤክስ ኮማ ዋይ በዚህ ኬስ 10,30 ነው ማለት ነው። ስለዚህ ቼክ ማድረግ ያለብን 10,30 የተባለው ፖይንት ወይም በዚህ ኦርደር ፔር የሚገለጸው ፖይንት በተጠቀሰው ወይም ቀደም ሲል በሰራ ነው ፊዚብል ሪጅን ውስጥ መገኘት አለመገኘቱን ቼክ ማድረግ ነው። እዛ ውስጥ የሚገኝ ከሆነ ይህን ያክል ዲስፕሌይ ማድረግ ትችላለች 10 ስሞል እና 30 ላርጅ። አዘርዋይስ የማይገኝ ከሆነ ደግሞ ዲስፕሌይ ማድረግ አችልም ብሎ ዲሳይድ ማድረግ ይቻላል። እንግዲህ ከግራፉ ኤክስ 10 ይኸው ዋይ 30 እዚህ ጋር ስለሆነ ይህ ፖይንት ከፊዚብል ሪጅኑ ውጭ በመሆኑ 10 ስሞል እና 30 ላርጅ ፎቶዎች ዲስፕሌይ ማድረግ አችልም ማለት ነው።